ጄኔቲክስ ኦኬ በዘር ውስጥ ስኳር አለ ይሄን ነው በቃ ቶሎ አእምሯችን ላይ ይመጣል ለዚያውም እንኳን ብዙ ልትበላ እንኳን ከመጠን በላ ልትበላ ይቅርና ዋና ዋጋ አልደረስክም ነው እያልኩ ያለው ኩላሊታቸው በስኳር የተነሳ በግፊት የተነሳ የተለመዱት ሁለቱ ናቸው ብዬ አስባለሁ ወይም ደግሞ ከሜታቦሊክ ዲስፋንክሽን ጋር በተያያዘ እየተጎዳ ያለ ኩላሊት ከሆነ ወደ መጨረሻዎቹ ለዲያሊሲስ የቀረበ አይነት ከሆነ ከስቴጅ 3B ነው የምንለው 3A 3B ስቴጅ 4 ስቴጅ 4 ስቴጅ 4 ስቴጅ 5 ስቴጅ 5 ኦልሬዲ ዲያሊሲስ የሚፈልጉ ሰዎች ማለት ነው እነዚህ ሰዎች ላይ ግን ሳምሃው በባለሙያ የታገዘ የተመጠነ ፕሮቲን እንዲበሉ ይደረግ እነሱም ዜሮ ፕሮቲን አይደለም የሚበሉት ባይዘው ማንንም ሰው ዜሮ ፕሮቲን በልቶ በህይወት መቆየት አይችልም በፊት በላቸውና የፋፉ ምግቦች ኩላሊትን ፌል እንዲያደርግ የሚያደርጉት እነሱ ምግቦች በስኳር ምክንያት ከጊዜ በኋላ በሚመጣም የግፊት ምክንያት መፋፋት ከሚያስከትለው ክሮኒክ ኢንፍላሜሽን የተነሳ ኢንሱሊን ሬዚስታንስ ጋር የተያያዘ ኩላሊት ፌል የሚያደርገው በነዚያ ምክንያት እንጂ በበላኸው ፕሮቲን ብዛት አይደለም በቂ ፕሮቲን ማግኘት ላይ አትደራደር አዛውንቶች እኔ መምከር የምፈልገው ነገር አለ እኔ አንድ ሁለቴ ዶክተር ያው ስም ማንሳት ጥሩ ስላልሆነ ድንገት ይሄ ጉዳይ ሲገጥመኝ ወደ መገናኛ አካባቢ የሄድኩባቸው ቦታዎች ነበሩ እንዲህ አይነት ነገር እናጠፋለን ብለው አሁን በየፕላትፎርሙ ማስታወቂያ የሚሰራባቸው ኤሪያዎች ማለት ነው እና ለራሴ እስኪገርመኝ ድረስ አንድ ሁለቱ ጋር አስታውሳለሁ በተለያየ ጊዜ ነው የሄድኩት 10 ሺህ ብር ከፍዬ አንደኛው እንደ ጤና አዳም አይነት ነገር የሚታኘክ ነገር ሰጠኝ ለሳምንት አንደኛው ደግሞ ሻይ ብሎ ሰጠኝ እና ሁልጊዜ ክሊር ነገር ያዙ ጡንቻና ቦርጭ ተቃራኒ ናቸው አንድ ሰው ከፍ ያለ ጡንቻ ኖሮት ቦርጫም መሆን አይችልም በቂ እንቅልፍ ባለማግኘት ሰውነቴ እንዲጎዳ አድርጌ ዲያቤቲክ ሆንኩ ብላችሁ አስቡ ያ ሲሆን መፍትሄው ቶሎ ይመጣላችኋል የተሻለ እንቅልፍ መተኛት ስትሬሳችሁ ላይ መስራት ሞር መንቀሳቀስ ሞር ጡንቻ መገንባት የምግባችሁን ኳሊቲ ማሻሻል ቶሎ ይመጣላችኋል ማለት ነው እኔ ማውራው ነገር ኮምፕሊኬትድ የሆነ ነገር ቢሆን ለማድረግ ለመፈጸም ከባድ የሆነ ነገር ቢሆን በየቀኑ መጥቼ ባላወራው እውነት ለመናገር ላይፍ ስታይላችሁን ለመቀየር ኮሚትመንት ብቻ እንጂ የሚያስፈልገው ገንዘብም ማያስፈልጋችሁ ከዘር በላይ ላይፍ ስታይል ቦልድ ነው ኦኬ ቦልድ ነው ቃል እንዴት ነህ እግዚአብሔር ይመስገን እንዴት ነህ ዶክተር እግዚአብሔር ይመስገን ደህና ነኝ አሜን አሜን በመጀመሪያ ያው ማመስገን እፈልጋለሁ ያው እንግዲህ ይሄ የመጀመሪያ አጋጣሚ ነው ገብቼ እንደዚህ ካንተ ጋር ለማውራት እድሉን አላገኘሁም ነበር ግን በተደጋጋሚ ከሰዎች ጋር በምታደርገው ነገር በምትሰጠው ምክር ግን ኦንላይን በምትገባ ሰዓት ያው ሪኩዌስት ስለሚደርሰኝ ገብቼ ትምህርቶችን ምክሮችን በጣም እከታተላለሁ እና በጣም እናመሰግናለን እንዳንተ አይነት ሰው ስላገኛል አመሰግናለሁ እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ ቀሲስ ጥላሁን ስላየሁት በጣም ደስ ብሎኛል ቀሲስ ጥላሁን ከአመት በፊት የሻምፒዮንስ አባል ነበሩ የዛሬ አመት ጾም ላይ ከውድ ባለቤታቸው ጋር ሆኖ የሚገራርሙ ምግቦችን እየተመገቡ የጾም ምግቦችን ይፖስቱልን ነበር እንኳን አደረሰዎት እንኳን ከአመት በኋላ እግዚአብሔር ፈቅዶ ኖረን በሰላም በጤና እንኳን ተገናኘን ለማለት እፈልጋለሁ የቻምፒዮንስ አባላት ቀሲስ ጥላሁንን ዌልካም በሏቸው እንግዲህ ታላቁ የፋሲካም ጾም ደርሷል እንኳን አደረሰዎት በሉልኝ ደስ ብሎኛል በጣም ቃል ከመጀመሪያው ጀምረ ራስን አስታውቅ እንደሱ ነው የምናወራው እድሜህን ክብደትህን ቁመትህን ዘን የኛም ፕሮግራም ሰምተህ ይመስለኛል የቀየርከው ነገር የቀየርክበት መንገድ አሁን ያለህበትን የጤናውን ሁኔታ ታውራናለህ ራስን አስታውቀ ጀምር ጥሩ ቃል ኪዳን ቃል እባላለሁ ቃል ንጉሴ እድሜ አሁን 38 ዓመቴ ነው ቁመቴ ሜትር ከ78 ክብደቴ አሁን ከረንትሊ ሜትር ከ73 ኪሎ ግራም ነኝ
መጀመሪያ ግን ኦልሞስት ወደ 92 አካባቢ ነበርኩኝ እና ከዛ ነው ወደዚህ የወረድኩትኝ። ኦልሞስት ብዙ ጊዜ ፈጅቶብኛል ይሄንን ለማስተካከል። ግን ምንድነው እንደነገርኩ አጋጣሚ ሆኖ ይሄንን ነገር ካወቅኩኝ በኋላ እንደ ሰው ያው በጣም ደንግጬ ነበር። እውነት ለመናገር ምን ማድረግ እንዳለብኝም አላወቅኩም። ምክንያቱም ከዚህ በፊቱ ግንዛቤውም የለኝም እውቀቱም የለኝም፣ ሲባልም ሰምቼ የማላውቀው ነገር ነው ድንገት የመጣብኝ እና አንዳንዴ ደግሞ በህይወት ውስጥ ሪስፖንሲብል የሆነ ሰው ሆነ እንዲህ አይነት ነገር ስትሰማ በጣም ትደነግጣለህ እና በአጋጣሚ ያንን ስሜቴን ከነበርኩበት ድንጋጤ ወጥቼ ወደ ራሴ እንድመለስ ያደረገኝ ግን ላይክ እንዳንተ ያለ ሰው እንደዚህ አይነት ፕላትፎርም ላይ ለብዙዎች ትምህርት በሚሰጥበት አጋጣሚ እድሉን አግኝቼ አንተን ስለሰማሁኝ ነው እና ለዛ ማመስገን እፈልጋለሁ። ከዛ በኋላ ግን ምንድነው ያደረጉት? እንደነገርኩ ምርመራውን ካደረግኩኝ በኋላ ምርመራ ሳደርግ ዶክተሩ ኢሚዲየትሊ ምንድነው መድኃኒት መውሰድ እንዳለብኝ መጀመር እንዳለብኝ ምናምን ነበር የነገረኝ እና በጣም እንደውም የሚያስፈራራ አይነት ነገር ነበር የነገረኝ በወቅቱ። ግን እኔ ምንድነው ያደረግኩት? ለራሴ የነገርኩት ነው እኔ በዚህ ታይም ላይ ይሄንን ነገር ማድረግ የለብኝም፣ በቃ አትሊስት በዚህ ዘርፍ ላይ ተሰማርተው ሰዎችን ሊረዱ የሚችሉ ሐኪሞች በአንተ ልክ እንደዚህ ካገኘውና ከነሱ መማር ከቻልኩኝ ራሴን መለወጥ ማልችልበት ምክንያት የለም ብዬ ብዙ እንዳነብና ብዙ ስለ ጉዳዩ ሰርች እንዳደረግ እድሉን ሰጠኝ። ደን የሆነው ነገር ምንድን ነው አሁን እንደነገርኩ ነው እና ግን አሁንም ያው ይቀረኛል፣ ግቤ ላይ አልደረስኩም። በጣም ጥሩ ላይ በሆንም አንዳንዴ ያሳስበኛል። ጠዋት ስነሳ አንዳንዴ በጣም ይጨምራል፣ አንዳንዴ ደግሞ ዝቅ ይላል እና ይሄንን ለማስተካከል ጥረት እያደረግኩኝ ነው እና በዚህ አጋጣሚ ደግሞ ምንድን ነው ዶክተር ፕሮቲንን አብዝቶ መመገብ እና ፕሮቲኖችን መጠቀም ኩላሊትን ይጎዳል ምናምን የሚል ነገር አንብቤያለሁ እና በዚህ ላይ ተጨማሪ ማብራሪያዎችን ብትሰጠን፣ ትምህርቶችን ብትሰጠን እና የኔ ስራ ባህሪም ደግሞ ሞር ከከተማ ውጭም የመውጣበት ብዙ አጋጣሚ ስላለ ከከተማ ውጭ ስወጣ በጣም እቸገራለሁ ለመኖር ማለት በቃ በጣም የሰርቫይቫል ኢሹ ነው የሚመስልህ እና ምን ትመክረኛለህ የሚለውን ነገር ጭምር ነው ከአንተ ጋር መውራት የምፈልገው። ስኳርን ያወቅከው መቼ ነው? ስኳር እንዳለብህ? አንድ አመት ይሆነኛል መሰለኝ። 1 አመት። እንዴት ነው ያወቅከው? አጋጣሚ በቃ ማለት ሰውነቴ ምንም ደስ አይለኝም፣ ስነሳ ጠዋት ኮንፈርት አይሰጠኝም ምናምን እና ቀንም ስውል በጣም የጭንቀት አይነት ስሜት ነው እና ምንድን ነው ራሴ ላይ የተፈጠረው ነገር ግራ ገባኝ እና በልቼ ኮንፈርት አይሰጠኝም፣ የበላሁት ነገር አይስማማኝም እና በቃ ምርመራ ማድረግ አለብኝ ብዬ ሐኪም ቤት ሄጄ ሙሉ ምርመራ እንዲያደርጉልኝ ጠየኳቸው እና ካደረጉልኝ ምርመራዎች ውስጥ ነው ድንገት ይሄ ነገር እንደዚህ ያሳያል እና እስቲ በጠዋት ናና ደግሞ እናያለን ብለውኝ ሲሄድ ያው ተመሳሳይ ነገር ሆነና እንደዚህ አይነት ነገር ሆኗል። ስንት ነበር? 3 ወር ምርመራዬን 9.8 ነበረ። መድኃኒት ጀመርክ ወዲያው? ኧረ እኔ ምንም አልጀመርኩም ዶክተር፣ አልጀመርኩም። ጀምራሉኝ እነሱ። ምግብህን ወዲያው ነው የቀየርከው? በቃ ኢሚዲየትሊ ነው የጀመርኩት ዶክተር። ያንን እንዳወቅኩኝ ያው አንተን የምከታተልህ ስለነበረ በቃ የተወሰነ ግንዛቤ አግኝቻለሁ ከአንተም። ከዛ ውስጥ የተፈጠረውን ፍርሃት ማኔጅ ለማድረግ ሞከርኩኝና በቃ ማለት ራሴ ላይ መወሰን እንዳለብኝ ገብቶኝ ምግቤን አስተካከልኩኝ። እንጀራዎችን ምናምን ቀናንሽ በቃ ሰውነቴ ምንም ብዙ ነገሬን የተቀየረው ብቻ እንደዛ ነው ያደረኩት። እናወራለን፣ ዲቴል ያደረግከውን በደንብ እናወራለን። ከዚያ በፊት ላይፍ ስታይልህ ምን ይመስል ነበር? አመጋገብህ፣ ለኤክሰርሳይዝ ያለ ግንዛቤ፣ ስትሬስ፣ እንቅልፍ ምን ይመስል ነበር? አኗኗሪህን ንገረን ትንሽ። አኗኗሪ ዶክተር ምን መሰለህ፣ አጋጣሚ የስራ ሁኔታዬ በጣም ስትረስ የሚበዛበት አይነት ስራ ውስጥ ነበር የነበርኩት እና በጣም ብዙ ማኔጅ የማደርጋቸው ነገሮች ነበሩ። እረፍት የሚባል ነገር የለኝም። ሌሊቱን ሙሉ ጭምር ሰራ ነበር። ቀንም ሰርቼ እንደገና ማታም ስራዬን ይዤ ቤት ይሄድ ነበር እና ስራዬንም ከጨረስኩ በኋላ ደግሞ 7-8 ሰዓት ድረስ ምናምን እንቅልፍ አይወስደኝም። በቃ አእምሮዬ በጣም ቢዚ ስለሚሆን በነገሩ እና ለረጅም ጊዜ ኦልሞስት ለ8-9 ዓመት በዛ አይነት መልኩ ኖሬያለሁ። ከዛ በተረፈ እንደገና የቤተሰብም ኃላፊነት ስላለ ምናምን ኃላፊነቱን ለመወጣት ደግሞ እንደገና ባለኝ ትርፍ ሰዓት ደግሞ ሞር ፎከስ የማደርገው ላይፌ ላይ ነው እና
በእንደዚህ አይነት ሁኔታ ውስጥ ረጅም ዓመት አልፈዋል። በቃ በጣም ቢዚ የምባል አይነት ሰው ነበርኩ። የስራ ኢንቫይሮንመንቴ ትንሽ ከባድ ነበር እና አመጋገቤም እንደነገርኩ ማንኛውም ኢትዮጵያዊ እንደሚያደርገው ጠዋት ስትነሳ ምናልባት ቤት የቀረበልህን እንጀራ ልትበላ ትችላለህ። ምሳ ከጓደኞች ጋር ውጭ ላይ ወጥተህ ልትበላ ትችላለህ። ራትም ደግሞ ጊዜ ከሌለህ በቃ የተገኘውን ነገር በልተህ ነው ወደ ስራ የምትሄደው እና በእንደዚህ አይነት መልኩ ማልፍ ሰው ስለነበር ሞር ላይፍ ስታይሌ ትንሽ ከባድ ነበር። ግን እንደዛም ሆኜ ስፖርት በጣም እሰራ ነበር እና የሆነ ወቅት ላይ ስፖርትን መስራት አቆምኩኝ። ለ2 ዓመት ስፖርት አቆምኩ። ረጅም ዓመት ስሰራ የነበረውን ነገር አቆምኩኝና ከዛ በኋላ ነው ከ2 ዓመት በኋላ ድንገት በቃ የሚሰሙኝ ስሜቶች ትክክል እንዳልሆኑ ስለገቡኝ ራሴን በቃ ለምን አልመረመርም፣ ኢቭን ሐኪም ቤት መሄድ የሚወድም ሰው አልነበርኩም እና ለምን አልመረመርም ብዬ ነው ወደ ሐኪም ቤት የሄድኩት፣ ግራ ስለገባኝ ስሜቴን ማኔጅ ማድረግ ስላልቻልኩ ማለት ነው። እንደው አንድም ጊዜ ላይፍ ስታይል ቅድም የነገርከንም ሆኖ እንኳን ዲያቤቲክ ሆናለሁ ወይስ በስኳር እያዛለሁ የሚል ነገር ውስጥ ነበር? ኧረ በጭራሽ ዶክተር። አንደኛ እኔ ስለ በሽታው ያለኝ ግንዛቤም ካወቅኩት በኋላ የተፈጠረ ነው እንጂ ከዛ በፊት አንደኛ በዘር የሚተላለፍ በሽታ እንደሆነ ብቻ ነበር የማውቀው እንጂ ሰው ሲምፕሊ በእንደዚህ አይነት ሁኔታ ይመጣበታል ብዬ አላስብም ነበር እና ከዛ በኋላ ግን ነገሩን ሳውቅ ግን ብዙ ሳነብ ማንኛውም ሰው ከዚህ ነገር ማምለጥ አይችልም ማለት ነው የሚል ግንዛቤ እንደወስድ አድርጎኛል። ጎበዝ፣ በጣም ደስ ብሎኛል። ያለህ አንደርስታንዲንግ እጅግ ደስ ይላል። ምክንያቱም ያልከው ትክክል ነው። ሜዲካል ፕራክቲሱም ውስጥ የመጀመሪያ የምንጠይቀው በዘር ውስጥ አለ ወይ ነው፣ ጄኔቲክስ። በዘር ውስጥ ስኳር አለ፣ ይሄን ነው በቃ ቶሎ አእምሯችን ላይ የሚመጣው እና ከዘር በላይ ላይፍ ስታይል ቦልድ ነው። ቦልድ ነው which is genetically በእናት ወይንም በአባት በእናት እና በአባት ዲያቤቲክ ኮንክ የመያዝ እድል ከፍ ያለ ነው። ከሌላ ሪስክ ከሌለው ሰው አንጻር ከፍ ያለ ነው። ያ ማለት ምንም በዘሩ ውስጥ ወይም ደግሞ በቤተሰቡ ውስጥ የስኳር ታሪክ ያለው ሰው ዲያቤቲክ አይሆንም ማለት ነው። አይሆንም ማለት ነው እና አይሆንም ማለት አይደለም። እንደዛ ነው ግንዛቤ መያዝ ያለብህ። ያዝከው መንገድ ግንዛቤህም ደስ ይላል። መጠጥ አለ። በዚህ መሀል መጠጥ ነበረ? አልኮል ነበር? አልኮል ነበር? አልኮል ነበር? መጠጥ ድምፅ አልተሰማኝም ዶክተር። መጠጥ ጠጣ ነበር? አልኮል ትወስድ ነበር? አይ እኔ እንኳን ብዙ መጠጥ አይነት ሰው አይደለሁም ዶክተር። አልኮል ምናምን አልወስድም ነበረ። አልጠቀምም ነበር። እንደው በአጋጣሚ በ3 ወር በ4 ወር አንዴ ምናምን አጋጣሚ እንደዚህ ብጠጣ እንጂ አልጠጣም። ጠጪ መባል ሰው አይደለም። እንግዲህ ቆንጆ ነው። ዛሬ ምን በላ? ምግብህን እንይልህ። ዛሬ ጠዋት 4 ተኩል አካባቢ ነው የበላሁት። ጥቅል ጎመን አጠገቡ አክቹዋሊ በዚህ ምክንያት መጾም አቁሜያለሁ። የተወሰነ ስጋ አድርጌ ጥቅል ጎመን እና ምንድን ነው በቃ ሁለቱም ነው መሰለኝ የተጠቀምኩት በማንኪያ። ስጋው ምን ያክላል? አይ በጣም ትንሽ ነው፣ በጣም ትንሽ። ምን ያክላል ገምትልኝ? ግማሽ ኪሎ? ሩብ ኪሎ? ኧረ ከሩብ የሚያነሰ ነው ዶክተር፣ ከሩብ የሚያነሰ ነው። ጎመኑም ላይ በአንድ ፕሌት ላይ ሙሉ ያልሆነ ላይክ ግማሽ አይነት ነገር እንደዛ ነው የተጠቀምኩት። ለምን እንደሱ አደረግ? አልነበረህም? በቂ አልነበረህም? ነበረኝ እንደው በቃ ማለት ዶክተር በጣም ነበረኝ፣ ግን መብላት የሚፈራ አይነት ሰው ሆኛለሁ እኔ። እንግዲህ ምናልባት ለመናገር መብላትን ራሱ የሚፈራ አይነት ሰው ሆኛለሁ። ለምንድን ነው የምትፈራው መብላትን?
ኮፒ ሊንክ ታፕ ሼር አድርጉ። ኮኔክሽን እያስቸገረን ነው። እኔም ማውራው ቶሎ አይሰማው ከተፈጠረብኝ ነገር አንጻር ይመስለኛል። በጣም ብዙ ነገር ይወስዱብኛል ብዬ አስባለሁ። ይሄ መጥፎ ነገር ነው እና ምልህ በነገርኩ የስራ ኤንቫይሮንመንትም እንደ ልቤ ወጥቼ እንደ ልቤ ስራዎችን ማከናወን እንዳልችል እንቅፋት ሆኖብኛል ብዬ አስባለሁ። አቀናነሲ ቆንጆ ነው። ሰዎች አቀናነሲ ቆንጆ ነው ይሉሃል ነው ወይስ ክስት ነው ያልከው? እና ያው እንደ ሰው በቃ ማንም ሰው ምንም የምትመኝለት አይደለም ዶክተር። በምትበላው ነገር ሰው መታመን በጣም ከባድ ነው። ያ ጥያቄን ሰምተኛል። መጀመሪያ ላይ በጣም የሚያስፈራ አይነት አከሳስ ነበር የከሰሁት ዶክተር። በኋላ ግን የተወሰነ ኪሎ እንደገና ማግኘት ይችያለሁ እና አሁን በጣም ጥሩ የሚባል አይነት አቋም ላይ ነው ያለሁት። መጀመሪያ ግን እንደነገርኩት በጣም ያስደነግጥ ነበር አወራረዴ። ለምንድን ነው እንደዛ የሆነው? ትንሽ ነበር ትበላ የነበረው እንደ ዛሬው? ትንሽ ብቻ ሳይሆን ዶክተር እንደነገርኩ ለስራ ወጣ ብዬ ስለነበረ በሄድኩበት ቦታ ላይ ብዙ ምቾት ስለሌለው በቃ ምግብ የሚባለውን ነገር ብዙ አልደፍረውም ነበረ፣ አላገኝም ነበር የሚፈልገውን ነገር እና እንደገና ደግሞ ያው ይህንን ነገር ራሴ ነኝ ያለፉትን ጊዜያቶች ይዤ ማኔጅ እያደረግኩት ያለሁት። ለቤተሰቤም ለማንም መንገድ አልፈለግኩም ይህንን ነገር። ምክንያቱ ደግሞ ያው በቃ እነሱን ሀሳብ ላይ መጣል ስላልፈለግኩኝ በራሴ መንገድ ማኔጅ ማድረግ አለብኝ ብዬ በጭራሽ ምንም የሚያውቁት ነገር የለም እና እነሱ ገብተዋል። ኖርማል ያበላል ሁኔታን ስትቀይር ምናምን ምንድን ነው ብለው ሊጠይቁ ይችላሉ። ግን እነሱን ካለማስጨነቅ ይሄንን ሀሳብ እነሱ ካለመጫን አንጻር የፈለግኩት የላይፍ ስታይል እንደሆነና መከተል የሚፈልገው ይሄንን እንደሆነ ነው የሚያውቁት እንጂ በዚህ ኢሹ ወደዚህ ውስጥ እንደገባው ማንም የሚረዳ ሰው የለም እና በዛ ምክንያት እነሱ ፕሮቫይድ የሚያደርጉልህ የተለመደውን አይነት ነገር ነው። ግን እኔ ደግሞ በተወሰነ መልኩ ያንን ነገር እንዲቀይሩ የምፈልጋቸውን ነገሮች ቀድሜ እየነገርኩ እየገዛው እያስገባው ምናምን እንደዛ ነው ራሴን ማኔጅ እያደረኩ ያለሁት ይሄን ነገር እስካስተካክለው ድረስ ማለት ነው። ሁለት ነገር ላይ ኮንፊውዝድ አትሆን እሺ። ፕሮቲን እንደዚህ ያደርጋል ኩላሊት ላይ ሚስ አድርግና ላውራ ትንሽ። እሺ አሁን ስንት ነው ኪሎ ስንት ሆነ እና ኤዋንሲ ስንት ሆነ? ኤዋንሲ 6.8 ኪሎ 73። ከስንት ነው የተነሳኸው? 96 ነበርኩኝ። በቃ ከዛ በኋላ 94 93 እያልኩ እዛ መሀል ነበር የምጫወተው። ኤዋንሲ ስንት ነበረ ሲጀምር? 9 ቤት ነው 10 ቤት? 9.8 ዶክተር እንደዛ ነው አስታውሰው። 9.8 ሆድ ላይ ሁለት ቦታ ነው እንትን ያልኩት። አንደኛው ጋር 10.2 ነው ያለኝ፣ አንደኛው ቦርጭ ነበረኝ ዶክተር። አሁን ኖርማል ነው? ብዙም ባይሆንም ነበረኝ። አሁን አለ? አሁን ኖርማል ነኝ። ኖርማል ሆኗል። አሁን ተስተካክሏል። ጉድ። ሚውት አድርግና በደንብ ላውራ። አይ የለኝም። ሚውት አድርግ። ቆንጆ ነው እያረክ ያለኸው። መሀል ላይ ቅድም እንደነገርከን ኮንፊውዥን ውስጥ ነው ያለኸው። እንጀራ ትተሃል፣ ዳቦ ትተሃል፣ በፊት የምታዘወትራቸው ምግቦች ቀይረሃል። በዛ የተነሳ ሱካርህም ኢምፕሩቭ አድርጓል። ኪሎህም ኦልሞስት ወደ 20 ምናምን ኪሎ ቀንሰሃል። ግን ሮንግ ነገር በማድረግህ የቀነስከውን ኪሎ ያክል ስኳርህ አልተቀለበሰም። ቢኮዝ 9 ወይ 10 ቤት የነበረ ስኳር 6.8 ነው የመጣው። ኦልሞስት 20 ኪሎ ግራም ነው ሉዝ ያደረግከው። የምትበላው የስጋ መጠን የምትበላው የአሳ መጠኑ አነስተኛ በመሆኑ መስል ነው እያጣህ ያለኸው፣ ጡንቻ ነው እያጣህ ያለኸው። ምን ማድረግ አለብህ? በቀን ማግኘት አለብህን የኳሊቲ ፕሮቲኖች መጠን ከፍ አድርግ። በቂ እየበላህ አይደለም። ጠዋት የበላሃት ትንሽዬን ስጋ 30 ግራም ፕሮቲን በታች የሚሰጥ ከሆነ የመስል ፕሮቲን ሲንተሲስ ወይም ደግሞ ጡንቻ እንዲገነባ ትሪገር ማድረግ ማለት ነው እና ያን ለማድረግ ይቸገራል ሰውነትህ። በተለይ የመጀመሪያ ምግብ ላይ ቁርስ ላይ በደንብ ጠግበህ ብላ። ሁለተኛ ምግብህን በራበ ጊዜ ልክ እንደዛው አድርግ። ሁልጊዜ ኳሊቲ ፕሮቲኖች በቂ መሆን መቻል አለባቸው። ኳሊቲ ፕሮቲን አሳ ወይ ስጋ ወይ ቺክኑ ወይም ደግሞ እንቁላል፣ አይብ፣ እነዚህ ግሪክ ዮገርቶች በቂ መሆናቸውን አትርሳ። እዚያ ላይ ወክ አድርግ። ያ ወክ
ዴይሊ ነው ማድረግ ያለብህ። ዛሬ 10,000 እርምጃ ሄደ ነገ አለማድረግ አትችልም። በየቀኑ ቀኑ ላይ ዲስትሪቢዩት አድርገህ ጠቅላላ የምትሄደው የወክ መጠን በስቴፕ ካውንተር የተለካ ቢሆን ቆንጆ ነው። 10,000 ከ8,000 እስከ 10,000 አካባቢ ለማድረግ ሞክር። በሳምንት 2 ቀን የፍጥነት ወክ ጨምር። እዛ ላይ ክብደት አንሳ፣ ቦዲህን ቢውልድ አድርግ። ፕሮቲን ላይ ዴይሊ በቂ ለማግኘት ሞክር። ዛሬ በቂ ፕሮቲን አግኝተ ነገ በቂ ፕሮቲን አለማግኘት አትችልም። ይሄንን ቁልፍ ነገር ያዝ። ይሄን ካደረግ ከዚህ በላይ ሪኮምፕ ታደርጋለህ። ሌላው የጠየቀኝ ነገር ፕሮቲን ኩላሊት ይጎዳል ወይ ነው ያልከኝ። እንግዲህ ሲጀመር ኖርማል ኩላሊት ያለው ሰው በበላው ፕሮቲን መጠን ኩላሊቴ ይጎዳል ብለህ መስጋት የለብህም። አንዳንድ ሰዎች ላይ ግን አንደርላይንግ ሪናል ኢሹ ያላቸው ወይም ደግሞ ከመጀመሪያውኑ ኩላሊታቸው በስኳር የተነሳ በግፊት የተነሳ የተለመዱት ሁለቱ ናቸው ብዬ አስባለሁ። ወይም ደግሞ ከሜታቦሊክ ዲስፋንክሽን ጋር በተያያዘ እየተጎዳ ያለ ኩላሊት ከሆነ ወደ መጨረሻዎቹ ለዲያሊሲስ የቀረበ አይነት ከሆነ ከስቴጅ 3ቢ ነው የምንለው 3ኤ 3ቢ ስቴጅ 4 ስቴጅ 4 ስቴጅ 4 ስቴጅ 5 ስቴጅ 5 ኦልሬዲ ዲያሊሲስ የሚፈልጉ ሰዎች ማለት ነው። እነዚህ ሰዎች ላይ ግን ሳምሃው በባለሙያ የታገዘ የተመጠነ ፕሮቲን እንዲበሉ ይደረግ። እነሱም ዜሮ ፕሮቲን አይደለም የሚበሉት። ባይዘ ማንም ሰው ዜሮ ፕሮቲን በልቶ በህይወት መቆየት አይችልም። ኢቭን ምግባቸውን ሳይቀይሩ እንግዲህ እያወራን ያለ ነው ከፍተኛ ፕሮቲን አይደለም። ባይዘ በቂ ፕሮቲንህን ነው እያወራን ያለ ነው። ያንተን ሜትር ከ73 ሰውነት ስንወስድ 140 ግራም ፕሮቲን አካባቢ 140 ግራም ነው ያልኩ። 140 ግራም ስጋ አይደለም 140 ግራም ፕሮቲን ነው ያልኩ። 140 ግራም ፕሮቲን በየቀኑ ማግኘት መቻል አለብህ። 140 ግራም ፕሮቲን ላንተ ከፍተኛ ፕሮቲን አይደለም፣ በቂ ፕሮቲን ነው ላንተ። ኦፕቲማል ፕሮቲን ነው። ሰውነትህ ከፋት ውጭ ያለው ሰውነትህ በቂ ምግቡ 140 ግራም ፕሮቲን ነው ማለት ነው። እንደሱ ነው አንደርስታንድ ማድረግ ያለባቸው። ያንን ፈጽሞ አታጉድል። ለምሳሌ ጠዋት የበላህ ስጋ 100 ግራም የምትሆን ከሆነ 100 ግራም ስጋ ኦልሞስት 25 ግራም ፕሮቲን ነው የሚሰጥህ ማለት ነው። እንደሱ አንደርስታንድ አድርግ። ፕሮቲንን ልብላ ከመጠን በላ ልብላ ብለህ ብትሞክር እንኳን አትችልም። እስቲ ነገ ቺክን ብረስት ቺክን ብረስት የዶሮ ምንድን መላላጫ ነው እንደዛ ይመስለኛል። 20 ፒስ ከምሬ ፊት ለፊት አረኩልህና የቻልከውን ያክል ብላ አልኩ። ምናልባት በጣም ርቦ ከሆነ 2 ቺክን ብረስት ብትበላ ነው። ከዚያ በኋላ ልሞክር እንኳን ብትል ከፕሮቲን የምታገኘው ጥጋብ ስሜት ያንገሸግሻል። ከዚያ በላይ አንድ መጉረስ እንኳን አትችልም። ናቹራሊ ፕሮቲን ትሪገር የሚያደርጋቸው የጥጋብ ሆርሞኖች አሉ፣ ኢንክሪቲንስ የምንላቸው። እነሱን ትሪገር ያደርጋል ወደ ብሬን። ልክ ምግብህን እየበላህ ያለ በ20 ደቂቃ ውስጥ ከምግብ ውስጥ የወጡ አሚኖ አሲዶች ወደ ብሬን ይደርሳሉ። በቂ ፕሮቲን ሴንስ ያደርግና ብሬን ስቶፕ አድርግ ይልሃል። ኦቨር ልትበላ አልችልም ነው እያልኩ ያለሁት። ዛሬ ስለ ድንች ነው እያወራን ያለ ነው እና የተቀቀለ ድንች ፊት ለፊት አስቀምጬልህ ዳጣ የለውም ማባያ የለውም። እንደሱ አድርገህ አስብ። የተቀቀለ ድንች 50 ፊት ለፊት አረኩልህና የቻልከውን ያክል ብላ አልኩ። ምን ያክል ነው የምትበላው? ብዙም አትበላም። ወዲያው 2-3 እንደበላ ሙልት ያደርግሃል። እንደዛ ነው። ናቹራል ምግቦች እንደዛ ናቸው። አሳ ናቹራል ምግብ ነው። ቀይ ስጋ ናቹራል ምግብ ነው። ጮማ አላልኩም። ቺክን በተለይ ቆዳ ያነሳለት ቺክን ናቹራል ምግብ ነው። እነዚህ ናቹራል ምግቦች ሆል የሆኑ ምግቦች ከፍተኛ የማጥገብ ኃይል ስላላቸው ኦቨር ልትበላቸው አትችልም። እንግዲህ ያንተ 140 ናት ብያለሁ፣ 140 ግራም ፕሮቲን። እነዚህ ለሰውነት ቅርጽ ውድድር የሚዘጋጁ ሰዎች አይተህ ከሆነ ኢትዮጵያውያን ላይ ብዙ መታያቸውም። እኛ የኢትዮጵያውያን ሰውነት ጡንቻ የሚገነቡ ሰዎች እንኳን ትልቅ ሰውነት የላቸውም። በውጭው ዓለም ግን ሰንጋ የሚያካክል ሰውነት ያላቸው፣ ሰንጋ ምንድን ነው ግን ሰንጋ ጡንቻ አላውቅም። እንግዲህ ትላልቅ ጡንቻ ያላቸው ሰዎች ፕሮቲን ብዙ ያስፈልጋቸዋል። እንግዲህ ያስብ ያን ሁሉ ሰውነት ለመገንባት። ግን ስጋ በልተው አሳ በልተው ያንን ሁሉ ፕሮቲን ማግኘት አይችሉም፣ ይዘጋቸዋል ብያለሁ። ያላቸው አማራጭ በሚጠጣ መልክ ነው ፕሮቲን የሚያገኙት። እነ ዌይ ፕሮቲን የሚባሉ ነገሮችን የሚጠጣ ፕሮቲን ብዙ ወስደው ነው። ያንተ 140 ናት ብያለሁ። አንተ የፈራሃት እዛ ጋም እየደረስክ አይደለም። እነሱ 300 ግራም ፕሮቲን 400 ግራም ፕሮቲን
በልተው እንኳን የአንዳቸው ኩላሊት አልተጎዳም። ፕሮቲን ከፍተኛ ፕሮቲን ያልኩ ከፍተኛ ፕሮቲን ቅድም ያልኩ 300 ግራም 400 ግራም ፈጽሞ ከስጋ ለማግኘት ከባድ ይሆናል ብዬ ያልኩ። ለምሳሌ 400 ግራምን ከስጋ ላገኝ ብትል 1 ኪሎ ግራም ስጋ 250 ግራም ነው። ኦኬ 250 ግራም ነው። ወደ 1 ኪሎ ግራም ተኩል ስጋ መጨረስ አለብን ማለት ነው። እዛ ጋር ለመድረስ 1 ኪሎ ግራም ተኩል የአሳ ስጋ ወይ የዶሮ ስጋ መጨረስ አለብን ማለት ነው። ስፖርተኞቹ ይበላሉ ብዬ ያልኩን ጋር ለመድረስ ማንም እሱን መጨረስ አይችልም ብያለሁ። ስለሚዘጋ ሰውነት እምቢ ስለምል የቅድም ባልኩ መልክ በብዛት እንኳን በምግብ ስለማይችሉ በጣም ከፍተኛ የማጥገብ ኃይል ስላለው በሚጠጣ መልክ ለውድድር ብሎ ሰውነት ለመገንባት ብሎ ብዙ የሚወስዱ ሰዎች ቅድም ያልኩ አይነት ስፖርተኞች እንኳን የአንዳቸው ኩላሊት ፌል አላረገም። ነምበር 1 ኮዝ ዓለም ላይ የኩላሊት ፌለር የሚያመጣው ከፍተኛ እስከዛሬ ትበላቸው የነበሩ ምግቦች ናቸው። ኤክስፐሪመንቱ ነው ራስ ላይ ታላንት እነ ስጋን እና አሳን በማትደፍርበት ጊዜ ዋና ምግብ የነበረው እንጀራ በወጥ በነበረበት ጊዜ ፋፋ ቦርጫም ሆንክ ስኳር ያዘ። እነሱን ስታቆም ስኳሪ የተቀለበሰ ደህና ሆንክ። በፊት በላቸውና የፋፉ ምግቦች ኩላሊትን ፌል እንዲያደርግ የሚያደርጉት እነሱ ምግቦች በስኳር ምክንያት ከጊዜ በኋላ በሚመጣም የግፊት ምክንያት መፋፋት ከሚያስከትለው ክሮኒክ ኢንፍላሜሽን የተነሳ ኢንሱሊን ሬዚስታንስ ጋር የተያያዘ ኩላሊት ፌል የሚያደርገው በነዚያ ምክንያት እንጂ በበላኸው ፕሮቲን ብዛት አይደለም። ለዚያውም እንኳን ብዙ ልትበላ እንኳን ከመጠን በላ ልትበላ ይቅርና ዋና ዋጋም አልደረስክም ነው እያልኩ ያለሁትና በቀን የምትበላውን የፕሮቲን መጠንህን አሻሽል። አትርሳ። 140 ግራም አካባቢ ለአንተ ቆንጆ ነው ብያለሁ። ከፍተኛ አይደለም ለአንተ ብያለሁ። በቂ መጠን ነው ብያለሁ። እሱን አቺቭ ለማድረግ ሞክር። እሱ ላይ ክብደት ማንሳት ላይ ኮምፕሮማይዝ አታርግ። በሳምንት 2 ቀን 3 ቀን ተከታታይ ቀኖችን አታርግ። መሀል ላይ እረፍት እየወሰድክ የጡንቻ ስፖርቶችን ስራ። ይሄን ካረክ ዘንዳ ለምንድነው ታዲያ ባዶ የሆነ ይሄን ሁሉ ጊዜ ቆይተ ጀስት ጥቅል ጎመን ከስጋ ጋር ብቻ የምትበላው? ከፍ አድርጋውን ጥቅል ጎመን አለ፣ አትክልቶች እንደፈለግ መብላት ትችላለህ። ኢቨን እነ ካሮት ስራስሮችን ቀይ ስር መጨመር ትችላለህ። ጥራጥሬ መጨመር ትችላለህ። ኤክሰርሳይዝ በተለይ በትክክል የምታደርግ ከሆነና ሄልዚ ካርቦሃይድሬት ኮመንት ላይ ጽፉላል። ዶክተር ሌኒም አለች ላይቭ ላይ እያየኋት ነው። ሄልዚ ካርቦሃይድሬቶችንም እያየህ እንደ ስፖርት ሁኔታ እየጨመርክ መቀጠል ትችላለህ። ልከልስልህ፣ በቂ ፕሮቲን ማግኘት ላይ አትደራደር። 140 ግራም ፕሮቲን ብያለሁ። ከ140 ግራሙ ፕሮቲን ውስጥ ብቻ ጠዋት ላይ ከፍ ያለውን ለመብላት ሞክር። ከ30 ግራም እስከ 50 ግራም ፕሮቲን የመጀመሪያ ምግብ ላይ ለመብላት ሞክር። የቀረውን በምሳም በራትም አድርገህ መጨረስ ትችላለህ። ከጎን አትክልቶችን ብቻ ሳይሆን ከመሬት ስር ያሉትን እና ካሮት፣ ቀይ ስር፣ ፍራፍሬ መጨመር ትችላለህ። ጥራጥሬም እንደ ድፍን ምስር፣ ባቄላ፣ ቦሎቄ መጨመር ትችላለህ። የስፖርት እንቅስቃሴን እያየህ ቀስ እያልክ እነ ድንች፣ ስኳር ድንችንም እህሎችንም መጨመር ትችላለህ። እነ ብራውን ራይስ መጨመር ትችላለህ። አጃን፣ ቅንጬን፣ ኦትስን መጨመር ትችላለህ። በተለይ ክብደት በጣም እያነሳ ሰውነትን እየገነባ የምትሄድ ከሆነ ማለት ነው። አይ ሆፕ ግልጽ ይመስለኛል። ገብቶሃል በደንብ? አዎ ዶክተር በጣም አመሰግናለሁ። እኔ ሁሌም እንደገባኸኝ ነው አንተ ምልህ። አንዳንዴ ሰው እንዲህ አይነት አጋጣሚ ሲገጥመው የት ቦታ ላይ እንደሚሄድ ባለማወቁ በጣም ብዙ ስህተቶችና ብዙ ጥፋቶችን ያጠፋል። እኔም ምልህ እንደ ሰው ብዙ ጥፋቶችን አጥፍቼ ነው የተማርኩት ብዬ ነው የማስበው እና በዚህ አጋጣሚ ወደ እንዲህ አይነት ኢሹ የሚገጥማቸው ወጣቶችም ሆኑ አዛውንቶች እኔ መምከር የምፈልገው ነገር አለ። እኔ አንድ ሁለቴ ዶክተር ያው ስም ማንሳት ጥሩ ስላልሆነ ድንገት ይሄ ጉዳይ ሲገጥመኝ ወደ መገናኛ አካባቢ የሄድኩባቸው ቦታዎች ነበሩ። እንዲህ አይነት ነገር እናጠፋለን ብለው አሁን በየፕላትፎርሙ ማስታወቂያ የሚሰራባቸው ኤሪያዎች ማለት ነው እና ለራሴ እስኪገርመኝ ድረስ አንድ ሁለቱ ጋር አስታውሳለሁ። በተለያየ ጊዜ ነው የሄድኩት። 10 ሺህ ብር ከፍዬ አንደኛው እንደ ጤና አዳም አይነት ነገር የሚታኘክ ነገር ሰጠኝ ለሳምንት፣ አንደኛው ደግሞ ሻይ ብሎ ሰጠኝ እና
ኖ አንደኛውን እንደውም በስልክ ነው ያገኘሁትና በስልክ መጀመሪያ ያገኘኋቸው ተብለው ላይክ የክፍያ ከከፈልኩኝ በኋላ ቆይ አርብ ነው የሚደውሉት ራሳቸው አስበው ይደውላሉ አሉኝ። እና ምንድን አክቹዋሊ የመጣሁት እኔ የጤና ምክር ፈልጌ ነው። አርብ ድረስ ቀጠሮ እኔ ሰኞ ከፍያ አርብ ድረስ ቀጠሮ ምን አስፈለገ አልኩት። ስልክ ያናገረኝ ሰው አይ ይደውላሉ ብለው ዘጉብኝና አርብ ዕለት ከደወሉ በኋላ በቃ ወረቀትና እስክሪብቶ ያዝ ብሎ የሚበላና የማይበላ ብለው የሚያስቅ አይነት ምክር መከረኝና ማለት በቃ አንዳንድ ነገሮች በጣም በቃ ያሳዝናሉ። ዶክተር ሰው የጤና ችግር ሲገጥመው መፍትሄ ለማግኘት በጣም ብዙ ቦታዎች ይሄዳል እና በዚህ ግን እንጀራ የሚበሉ ሰዎች እኔ እግዚአብሔርን መፍራት መልካም ነው ብዬ አስባለሁ። ሰው ምልህ እኛ ስላለን ልንከፍል እንችላለን። ያንን ነገር ማድረግ ምንም ቀላል ሊሆን ይችላል፣ ተራ ሊሆን ይችላል። ግን በቃ አንዳንዱን እንደውም እኔ አስታውያለሁ። በዛ ወቅት ላይ እኔ በሄድኩበት ታይም ላይ 10,000 ብር ተጠይቆ የለም ያለ በ5,000 ብርም ይሆንለታል ወይ በ4,000 ብር ምናምን ይሆንለታል። እና ይሄ አንደኛ የመጣህበትን ዓላማና ወደፊት የምትደርስበትን ተቋም ከመግደልም አንጻር ልክ አይደለም። ሁለተኛ ይዘውት የመጡት ከሰዎች የሚቀበሉት ነገር ዲፔንድ የሚያደርገው ሰዎች ካላቸው ችግር አንጻር ሳይሆን እነሱ መክፈል ካልቻሉ ያላቸውን ከመውሰድ አንጻር ያለ ማንነትን ከመገንባት ነው። እና እኔ ማንም ሰው ምልህ አንተን እንዲያማክር በዚሁ ሌላ ቦታ እንዳይሄድ አድቫይስ መስጠት ፈልጋለሁ። እኔም በአካል ደግሞ መምጣት ፈልጋለሁ። ያንተ ቢሮ ኢንፎርሜሽኖች ደርሰውኛል፣ እመጣለሁ በቅርቡ ብዬ አስባለሁ። ዶክተር በግል ያገኛለሁ። እንጆይ አድርግ፣ ጎበዝ፣ በርታ። አዲሱ ሚውት አድርግ። ኦኬ ሚውት አድርግ። ትንሽ እናወራለን። ቃል በደንብ ነው ያስተማራችሁ። እውነት ለመናገር ልምዱን ያካፍለው። እኔም እዚህ ጋር ያለሁት ለማስተማር ሳይሆን ልምዴን ለማካፈል ነው። ቃል እንደ ማናችንም ግንዛቤ አልነበረውም። ቤተሰቦቹን ለማስተዳደር ቢዚ ነው። ጤናው ላይ ፎከስ አላረገም። አልፎ አልፎ ኤክሰርሳይዝ ያደርጋል። ምግብ ግን ያገኘውን ነበር የሚበላው። በዛ የተነሳ ጡንቻው እየሟሸሸ ቦርጩ እየጨመረ መጣ። ሁልጊዜም እንደምናወራው ሰውነት በተለይ በቂ ፕሮቲን ማንበላ ከሆነ ክብደት ማናነሳ ከሆነ ጡንቻ እየሟሸሸ ይሄዳል። ሁልጊዜ ክሊር ነገር ያዙ። ጡንቻና ቦርጭ ተቃራኒ ናቸው። አንድ ሰው ከፍ ያለ ጡንቻ ኖሮት ቦርጫም መሆን አይችልም። አንድ ሰው ከፍ ያለ ጡንቻ ኖሮት በስኳር መያዝ አይችልም። እነ ስኳር፣ እነ ከፍተኛ ቦርጭ፣ እነ ግፊት፣ እነ ጉበት ስብ አንድ ላይ የሚሄዱ ነገሮች ናቸው። ቃል ሮንግ ምግቦችን እየበላ በቂ ኤክሰርሳይዝ በባለሙያ የታገዘ ኤክሰርሳይዝ ያደርግ ስላልነበረ እዚያም ላይ እንቅልፍ ማጣቱም ስትሬሱም ቅድም እሱ እንደነገረን ተደምሮ በ38 ዓመቱ ዲያቤቲክ ሆነ። ዲያቤቲክ ሆኖ ዜናውን የነገርነውም ቀን ሜዲኬሽን ጀምር ነው ያልነው። ቃል ግን ሌላ አማራጭ ሞከረ። የሞከረውም አማራጭ ምግብ ነው የቀየረው። ምግብ ቀይሮ ሮንግ ዌይ እየቀየረ በመምጣቱ በቂ ፕሮቲን ሳይበላ እየሞከረ ስለነበረ ሰውነቱ ከሳ። ቅድም እንዳለን ሰው ሁሉ ይደነግጥ ነበር እኔን ሲያየኝ አለ። ያ የሆነው ምንድን ነው? በረሃብ መንገድ ነው የሞከረው። ትንሽ ትንሽ ስጋ፣ ትንሽ ትንሽ እንቁላል፣ ትንሽ ትንሽ አሳ ብቻ እየበላ ለመቀልበስ ነው የሞከረው ስኳሩ። ያ መንገድ ቅድም እንዳልኳችሁ ጡንቻውን ደካማ ያደርግበታል። አንድ ሰው ጡንቻውን እያጣ የሚሄድ ከሆነ ሜታቦሊክ ሬቱ ሰውነት ኢነርጂን የመጠቀም ኃይሉ እንደማለት ነው አነስተኛ ነው የሚሆነው። ያም በመሆኑ ስኳሩን በሚፈልገው መልክ ቶሎ መቀልበስ አልቻለም ነበር። እንደገና ደግሞ ከመጠን በላይ ሰውነቱን ጎዳ ማለት ሮንግ ወይ ለማድረግ ሞክሮ መጨረሻ ላይ ለማስተካከል ሞክረ። ቅድም እንደነገረን ምግቡን አሻሻለ፣ የፕሮቲን ፐርሰንቱን ከፍ አረገ። ስቲል ፐርፌክት ጋር አልመጣም። እንግዲህ ፐርፌክት ቅድም የነገርኩት ነው። እዚያ ጋር አልደረሰም። ከመጀመሪያው ሲያሻሽለው ሰውነቱ ደህና ሆነ። ስኳሩም አልቀለበሰውም። አሁንም ዲኤም ነው፣ ዲያቤቲክ ሬንጅ ውስጥ ነው ያለው። ከ10 ተነስቶ ግን 6.9 ያለ ሜዲኬሽን አመጣ ማለት ነው። ይሄ ለሁላችሁም ይሰራል። በዚህ ፕሮግራም ላይ ያላችሁ
ታይፕ 2 ስኳር ጋር የምትታገሉ ሰዎች ጀስት ለአእምሯችሁ መንገድ ያለባችሁ ስኳሩን ያመጣሁት እኔው ነኝ ብላችሁ አስቡ። ኦኬ ስኳሩን ያመጣሁት እኔ ነኝ። ፑር የሆነ ትክክለኛ ያልሆነ ምግብ ለሰውነቴ እየሰጠው ሰውነቴን በሚገባው ልክ ሳላንቀሳቀስ ቀርቼ ከመጠን በላይ በስትሬስ ሰውነቴን አስጨንቄ በቂ ረፍት ባለማግኘት በቂ እንቅልፍ ባለማግኘት ሰውነቴ እንዲጎዳ አድርጌ ዲያቤቲክ ሆንኩ ብላችሁ አስቡ። ያ ሲሆን መፍትሄው ቶሎ ይመጣላችኋል። የተሻለ እንቅልፍ መተኛት፣ ስትሬሳችሁ ላይ መስራት፣ ሞር መንቀሳቀስ፣ ሞር ጡንቻ መገንባት፣ የምግባችሁን ኳሊቲ ማሻሻል ቶሎ ይመጣላችኋል ማለት ነው። አንድ ሰው ቦርጭ ኖሮት ግፊቱ ከፍ ካለም ይሄን ነው ማሰብ ያለበት። ጨው እየቀነስክ ብቻ መድኃኒት ሳይሆን ግፊቱንም ቦርጩንም አንድ ነገር ነው ያመጣ ብሎ ማሰብ። ሮንግ ምግብ እየበላው ነው፣ ሮንግ ላይፍ ስታይል እየኖርኩ ነው። ስለዚህ መፍትሄው ላይፍ ስታይልን ማሻሻል። ጉበት ላይ ስብ አለበት የተባለም ሰው ይሄንኑ ማሰብ። ኮሌስትሮል እንደዚህ ሆኗል የተባለም ሰው ይሄንኑ ማሰብ። ትራይግሊሰራይድ በጣም ከፍ ብሏል፣ ኤችዲኤል በጣም ዝቅ ብሏል ተብሎ የተነገረውም ሰው ይሄንኑ ማሰብ። ከሀርት አታክ በወጣትነት ሰዎች በሀርት አታክ ህይወታቸውን እያጡ ነው። ሀርት አታክ የልብ ችግር ነው እንደምታውቁት እና ብዙዎቹ ሀርት አታኮች ከዚህ ከመፋፋት ጋር ከሜታቦሊክ ዲስፋንክሽን ጋር ከቦርጫም ከመሆን ጋር የተያያዙ ናቸው። የተረፋችሁ ሰዎች ቶሎ አክት አርጉ። አክት አርጋችሁ ምግባችሁን ቀይሩ፣ ላይፍ ስታይላችሁን ቀይሩ፣ ነገሮች መልካም ይሆናሉ። ዲና ያታርጉ። ኦኬ መታየት ፈርቼ በቃ እሱን ሳስብ ስኳርን ሳስብ እጨነቃለሁ። ትናንት ኦፊስ ላይ ሰሞኑን የእኛን ክሊያንቶች ከዚህ በፊት ጆይን ያደረጉንን በሙሉ እየደወልንላቸው እንዲመጡ እያደረግን ነው። ፕሮግራሙን እየተከታተሉ ያልሆኑትን የግድ ይሄ መልእክት ፍቅርን በኋላ ስትገቢ እንድታስታውሽ ይፈልጋለሁ። ኦንላይንም ይሁን በአካል እኛ ጋር ጆይን አድርጋችሁ በራሳችሁ ምክንያት ኦኬ በትክክል ባለመፈጸም ወደኋላ የቀራችሁ ሰዎች ፕሊዝ መደወል እንኳን አይጠበቅባችሁም። ቀጥታ ወደ ኦፊስ ነው። ትላንት ኦፊስ ከደወልንላቸው ውስጥ ትላንትና መጣች አንዷ ልጅ። ነሐሴ ላይ ነው እኛ ጋር ጆይን ያደረገችው። አየናት፣ አስተሳረግናት። ሁሉ ነገር እዛ ጋር ነው ያለው። ምንድነው የሆነው አልናት። ገና ምግቡን ስጀምር አካባቢ ትንሽ ጨጓራዬን አመመኝ። ከዚያ በኋላ ጀስት ወደኋላ ተመልሼ እነዛን ምግቦች መመገብ ጀመርኩ አለችን። እንግዲህ መድኃኒቶች እየወሰደች ነው ነገርኳት። ስኳሯ ስቲል መጥፎ ነው፣ ከፍ ያለ ነው። ሄሞግሎቢን ኤዋንሲዋም 7 ቤት ነው። ፋስቲንጓም ከፍ ያለ ነው። 2-3 መድኃኒቶች እየዋጠች ነው እና ጠየቅኳት፣ መድኃኒቶቹን እየወሰድሽ ያንኑ ምግብ የምትበይ ከሆነ ላይፍ ስታይልሽን የምትቀይሪ ከሆነ አይን ላይ እኮ ጉዳት ይመጣል፣ ኩላሊት ላይ እኮ ጉዳት ይመጣል፣ ልብ ላይ ጉዳት ይመጣል፣ ህይወት ላይ ጉዳት ይመጣል፣ ያለ ጊዜ ህይወትሽን ማጣት ይመጣል ብዬ አልኳት። እኔም የጠፋሁት ለዚህ ነው አለችኝ። በቃ እሱን ሳስብ ስለሚያስጨንቀኝ በቃ መታየትም አቆምኩ። ዝም ብዬ በቃ ምግቤን እየበላው መድኃኒት እየወሰድኩ ቀጠልኩ። እንግዲህ አስቡ፣ ስኳር የሆነ ለአንዳንዱ ሰው እየራራ አንዳንዱ ሰው ላይ አይጨክንም። ሲምፕል ሎጂክ ነው። ባዮሎጂ እንደዛ አይሰራም። አወራናት፣ ዲስከስ አረግን። መጨረሻ ላይ እንግዲህ ሮንግ ነገር እያደረገች መሆኗን አንደርስታንድ አድርጋ ትላንትና እንደ አዲስ አስጀምረናታል ማለት ነው። ፕሊዝ ልለምናችሁ፣ ኦኬ ነገሮችን ኮምፕሊኬት አታድርጉ። እኔ ማውራው ነገር ኮምፕሊኬትድ የሆነ ነገር ቢሆን ለማድረግ ለመፈጸም ከባድ የሆነ ነገር ቢሆን በየቀኑ መጥቼ ባላወራው ነበር። እውነት ለመናገር ላይፍ ስታይላችሁን ለመቀየር ኮሚትመንት ብቻ እንጂ የሚያስፈልገው ገንዘብም አያስፈልጋችሁም። በፊቱኑ የምትበሉትን ምግብ ማሻሻል እንችላለን። በፊቱኑ የምትበሉትን ያልኳቸው አትርሱ። በፊቱኑ የምትመገቧቸውን ምግቦች ማንም ሰው ምግብ ሲመገብ ገንዘብ ያወጣል። ገንዘብ ሳታውጡ መቼም አትመገቡም። እነዚያኑ ምግቦች ኢምፕሩቭ አድርገን አሻሽለን የተሻለ ሰውነት ይኖራቸዋል። የተሻለ ሰውነት ቢውልድ ታደርጋላችሁ። የተሻለ ሰውነት ቢውልድ ስታደርጉ ከስኳር መገላገል፣ ከሜታቦሊክ ኢሹዎች መገላገል፣ ራስን ከአደጋ መታደግ ቀላል ነው የሚሆነው።